ሰላም ጤና ይስጥልን ውድ ቤተሰቦቻችን ኑሮ በከተማ ዝግጅታችን ነው ጀምሯል። ዝግጅቱን እየመራው እስከ ፍጻሜው ድረስ እኔ ብሩክ ሽመልስ አብሬያችሁ ቆያለሁ። በዛሬ መሰናዷችን እንግዲህ ቦርድ ሴልፎን ልዩ አውደ ርዕይ ያዘጋጅቷል። ይህ አውደ ርዕይ 5ኛ ዓመታቸውን በማስመልከት የሚያከብሩት ነው። ቦርድ ሴልፎን እንግዲህ በአጠቃላይ በስልክ ካሜራ የሚነሱ ፎቶዎችን በአጠቃላይ በመሰብሰብ በአውደ ርዕይ መልክ ያቀርባል። ከዛም በተጨማሪም ደግሞ የተሻለ ፎቶ ያነሱትን ወይም ደግሞ ልዩ ተወዳዳሪ የሚላቸውን እያወዳደረ በየሳምንቱ ይሸልማል። 5ኛ ዓመታቸውንም እያከበሩ ይገኛሉ። ወደ ውስጥ ገብተን እንግዲህ ቀሪ ቆይታዎችን አውደ ርዕዩንም እየተካፈልን የምንቆይ ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ውድ ቤተሰቦቼ እዚህ አውደ ርዕይ ላይ ዞር ዞር እያልኩ እየተንቀሳቀስኩ በርካታ ስራዎችን እየተመለከትኩኝ ይገኛለሁ። እዚህ አጠገቤ ደግሞ የኮል ቦርድ አርት ሜምበር እንዲሁም ደግሞ ፎቶግራፈር አይቻለሁ። ከሱ ጋር ደግሞ ጥቂት ቆይታ የምናደርግ ይሆናል። በቅድሚያ እንተዋወቅ። እሺ መላኩ ይባላለሁኝ። የቦርድ ሴልፎን አዲስ አበባ ሜምበር ነኝ ወይም አባል ነኝ። በጣም ማለት ወጣ ያሉ ስራዎች ናቸው። ያልተገመተ ወይም ደግሞ ከሌላ አንግል ሊታይ የሚችል ማለት ባስደሳች መልኩ የሚታዩ ስራዎች ናቸውና በቅድሚያ አንተ እዚህ አባል ስትሆን አይዲያው እንዴት መጣልህ እንደዚህ አይነት ፎቶዎችን ለማንሳት ወይም ደግሞ ሰርቶ ወደዚህ ለመምጣት? ቴንክ ዩ እዚህ ግሩፕ ላይ እኔን ያው አንድ ጓደኛዬ ነው አድቫይስ ያደረገኝ ፎቶዎች ፖስት ሳደርግ ማለት ነው። ይሄ ግሩፕ መኖሩን እኔ ብዙ ግንዛቤው አልነበረብኝና ያው ምንድነው ሜምበር ለመሆን ጠይቄ ያው አድ ተደረኩኝና የግሩፖቹን ሩሎች አየሁኝ። በስልክ የተነሱ ፎቶግራፎች ብቻ ፖስት እንደሚደረግ ሌሎች ያልተገቡ ነገር ያው አላ አይደል አሁን በሀገራችን የሚታዩ ነገር እንደው ፍራው ምንድነው ልንል የምንችለው ይሄ አጉል የሆኑ ባህሪዎችን ምናምን ነገር እዛ ላይ ኢንተርቴን አይደረጉም። ከኢንተርኔት የመጡ ፎቶዎችም እንዲሁ አይፈቀዱም። ስለዚህ ባንተ ጥረት የተነሱና በስልክህ ብቻ የተነሱ ፎቶግራፎችን ብቻ የሚያስተናግድ ግሩፕ እንደመሆኑ መጠን ያው ወደዚህ ገባሁ ማለት ነውና ያው ከስያሜው ለመረዳት እንደሚቻለው ቦርድ ሴልፎን ነው የሚለውና ምናልባት አንተ እንደው ከፋታ ያገኘህም ወር የሆነ በረፍት ጊዜ ሆነ ከስልክ ጋር እንደው ሌሎች ነገሮችን ከመታረግ ጊዜው ሲኖርህ ያን በስልክህ ላይ ያለውን ካሜራ ተጠቅመህ አንዳንድ ሊገኙ የማይችሉ ሞመንቶችን ካፕቸር እንድታደርግ የሚረዳህ ነውና አንዳንድ ጊዜ ያው ካለህበት ነገር ውስጥ ወጣ እንድትል ድብርትም ሊሆን ይችላል እንደዛ ማለት ነው። በአጠቃላይ ወደ ፈጠራ ስራዎች እንድትሄድ የሚመራ ሆኖ አግኝቻለሁ። ያው የሚያስገርመው ደግሞ በእጅ ስልክ ነው የሚነሳው። በእጅ ስልክ ይነሳል ከዛ ወደዚህ ይመጣል። እንዴት ነው ግን እናንተ ሰሚት የምታረጉት ወይም ደግሞ ወደ እነሱ የምታስገቡት ከዛ ደግሞ እዚህ ፕሪንት ሊደረግ የሚችለው? አሁን እኛ በስልኮቻችን ፎቶግራፍ ካነሳን በኋላ አድሚኖች አሉ የግሩፑ አድሚኖቹ ያው ሪቪው ያደርጋሉ ማለት ነው። ቅድም እንዳልኩ ሩሎች አሉ። አሁን እኔ ለምሳሌ አንተም ፎቶ ኮፒ አድርጌ ባስገባ ይሄ የኮፒራይትን መብት የሚጋፋ ነው። ሁለተኛ ነገር እንዲሁ ከኢንተርኔት ላይ ፎቶ አንስቶ ማስገባቱ ወይም ሰብሚት ማድረጉ ተቀባይነት የለውም። ሶ እናስገባለን ኢቭን ካሁን ከኛ ከማህበረሰቡ ምንድነው ሞራሊቲ ጋር ምናምን ሊጋጩ የሚችሉ ነገሮች ይኖራሉ። ኢቭን ኢን ኢንተርኔት ራሱ ህግጋቶች የማይፈቅዱልን ነገሮች አሉ። ከዛ አንፃር ሪቪው ይደረግና ፖስት ይደረጋል ማለት ነው። አሁን ህዝብን ከህዝብ ጋር ሊያጋጭ የሚችል ወር ሃይማኖትን ሊነቅፍ የሚችል እንደዚህ እንዲህ አይነት ነገራት ተቀባይነት የላቸውም። ሶ ማስገባው mesela ኢቭን የሰው ፕራይቬሲን ራሱ ሚነካ ከሆነ አድሚኖቹ ሪቪው ያደርጉና ዲክላይን ያደርጉባል። ይሄ ነገር ይሄንን ነገር በመጣሱ አልተቀበልንም ተብሎ ሌሎች ግን አንዳንድ የተፈጥሯዊ ነገሮች ይናሉ ፈቃድ ጠይቀ ሊሆን ይችላል። አንዳንድ ነገሮችን በመታነሳበት ጊዜና ህግጋቱን እስካሟሉ ድረስ አክሴፕት ተደርገው ፖስት ይደረጋሉ። እንደዚህ አይነት አውደ ርዕይም ደግሞ ሲዘጋጅ ይመረጡና ደግሞ በጣም በርካታ ፎቶግራፎች ስለሆኑ ሰብሚት የሚደረገው ከዛ ውስጥ ይመረጥና ብዙ ቮት ያገኙ ሊሆን ይችላል፣ ብዙ ላይክ ሊያገኙ ሊሆን ይችላል። አውደ ርዕዩ ላይ ለታዳሚ ይቀርባል ማለት ነው።
አንተ በጣም ኢንተረስትድ የምትሆንበት አመተም ፈጠራ ስለሆነ በጣም ኢንተረስት የምትሆንበት ወይም ደግሞ እስከዛሬ ደጋግመህ ወይም ደግሞ ይሄን ነገር ነው እየሰራ ያለሁት ብለህ የምታሳየኝ ስራ ይኖራል? እስቲ እዚህ ውስጥም ካለ። አሁን ለምሳሌ ይሄ አብርሆት ላይብረሪ ከተከፈተ በኋላ እኔ ሰፈሬም ወደዛ መንገድ ስለሆነ በዛው ጋር ሳልፍ ያየሁት ፒክቸር ነው ይሄና እኔ ይመስለኛል ስለዚህ ሌሎች ባለሙያዎቹ በደንብ አድርገው ኤክስፕሌን አድርገውታል። አብርሆት ወደ ጌቱ ስትገባ ደረጃ አለ። ደረጃው ስር ሆኜ ነው ያነሳሁት። ይሄ አሁን እዛ በቃ በአጋጣሚ ስታልፍ አይነህን ሚይዘው ነገር አለ። አሁን የቦርድ ሴልፎን አባል መሆን ራሱ እንትን የሚያደርግህ የሚያበረታታህ ፎቶ ማቴሪያል ትፈልጋለህ። ዝም ብለህ ስታይ ይሄ ቆንጆ ፎቶግራፍ የሚወጣው ነገር ነው። ትዕይንት ሊሆን ይችላል፣ አንድ ቁስ አካል ሊሆን ይችላል። አሁን እዚህ ጋር ብትመጣ ለምሳሌ አሁን ይሄንን ሳይኔ አምባሳደር አካባቢ ነው። እኔ እንደ አጋጣሚ በዛ ጋር ሳልፍ አምባሳደር ጋር ማስታውሳቸው ምናልባት እዛ አካባቢ ትንከሳ ሱቨኒር ቤቶች ምናን ነበሩ። አሁን በመልሶ ማልማት እንግዲህ እነዚህ እንትኖች የሉማው ይሄንን ህንጻው አለ። እዚህ ጋር ደግሞ በጣም የፈራረሱ ነገሮች አሉ። የሆነ ሁለት መልክ መስጠት ይቻላል ማለት ነው። አሁን ይሄ እንግዲህ መልሶ ማልማት እንግዲህ ወደፊት ሚላማ አካባቢ ነውና እዚህ ጋር ደግሞ የሆነ ታሪክ ያላቸው ሰዎች እንደኛው እንግዲህ አሁን አንተ ከቤተሰቦች ጋር አደክበት ቤት ምን አይኖራል። አሁን ይሄ የአንድ መኖሪያ ቤት መታጠቢያ ገንዳ ነውና እዚህ ጋር እንግዲህ ወደፊት ሊሰራ የሚችለው ነገር እኛ ፎርካስት ቆንጆ ነገር ይሆናል ግን እንትኑን ኮንትራስቱን ለማሳየት ነው ልዩነቱን ማለት ነውና ከዛ አንፃር እነዚህን ያነሳሁት ማለት ነው። እዚህ ጋር ደግሞ ሌላ መልክ የሚሰጥ ነገር እየተመለከትን ነው። የሙስሊም የክርስቲያን ፎቶ አነሳስ ደግሞ ሌላ መልእክት የሚያስተላልፍም ደግሞ ትንሽ ደስ የሚልም ነገር አለው አይደል? አዎ ይሄ ደግሞ ያው የምንድነው የቦርድ ሴልፎን ሌሎች ሜምበሮች ያነሱት ፎቶግራፎች ናቸውና ቀደም እንዳልኩ አሁን ኢቨንቶች አንዳንድ ነገሮችንም የከተማውን መልኮች ምናምን ነው ልናነሳን የምንችለውና አሁን እዚህ ላይ እንደምታዩ ሁለት በዓላት ነው እየተከበሩ ያሉት። የእስልምና እምነት ተከታይ ወገኖቻችን የሚያከብሩበት እንትን አለ። እዚህ ጋር ደግሞ የክርስትና እምነት ተከታዮች ያከበሩበት ሁኔታ አለ። ይሄ አሁን ስልክ እጅህ ላይ ከሌለ ልታስቀረው የምትችለው ሞመንት አይደለም እና ይሄ ሁለቱም የሚያምር ፎቶግራፍ ነውና ቦርድ ሴልፎን ስላለ እንዲህ አይነት ነገሮችን ካፕቸር እንድታረግ ያው ያበረታታሃል ማለት ነው። ማንኛውም አባላት አሁን ራንደም ሰው ወይም የተለመደ ሰው ሀሳብ ውስጥ ገብቶ ምናልባት በሂደት ውስጥ በእንቅስቃሴ ላይ ይሆናል። አኔ ቦርድ ሴልፎን አባላት ግን በአብዛኛው እንትን ታደርጋለህ። እንዲያውም አንዳንድ ፒክቸሮች አሉ ሞመንቶች ላይ ፎቶ እያነሱ ሌሎች ሰዎች ስታይ ኦኬ ይሄ የቢሲሲኤ አባል ነው ትላለህና እንደዛ እንትን ትላለህና ቤተሰቦቻችንም ከዚህ በኋላ የዚሁ የቦርኮል አርት እንግዲህ ቤተሰብ እንዲሆኑ የራስንም መልእክት እንድትሰጥልኝ ነው። ከዛም ውጪ ደግሞ የፈጠራም ስራ ስለሆነ በጣም በቀላሉ መሰራት የሚችል እንደሆነ እኔ የተመለከትኩኝ ነውና የመጨረሻ መልእክትንም እንድታስተላልፍልኝ። የመጨረሻ መልእክቴ እንግዲህ ያው ቢሲኤ ቦርድ ሴልፎን አዲስ አበባ ያው ስልኮቻችንን አሁን ያው ባለው የሶሻል ሚዲያ ላይ ምን አይነት ነገሮች ያው እንደሚለዋወጡ መልቲሚዲያ ላይ ያሉትን ነገሮች እናያለን። ሁላችንም ያው ምስክሮች ነንና ስልኮቻችንን ለእንደዚህ አይነት መልካም አላማ የሀገራችንን መልካም ገጽታ የሚገነባ አንዳንድ አይረሴ የሆኑ ታሪኮችን ማስቀረት እንደምንችል የሚያበረታታ ፕላትፎርም ስለሆነ ስፔሻሊ ወጣቶች ደግሞ እዚህ ላይ ነገር ሞር ኢንጌጅድ ቢሆኑ በጣም የተሻለ እነሱም ጊዜያቸውን በአግባቡ ስፔንድ ያደርጉታል። እቺ ትርፋን ጊዜ ነው እንደ ከስከርሱ እንደሚታይ ቦርድ ሴልፎን ነው ዋና መደበኛ ነገርህን በመተው ሳይሆን በረፍት ሰዓት የምታደርገው ነው፣ በመንገድ ላይ ስትሆን የምታደርገው ነገር ነውና ሌላንም ስራ አፌክት ስለማያደርግ እዚህ ወደዚህ ፕላትፎርም ጆይን እያደረጉ እንዲህ አይነት መልካም እና ቆንጆ የሚባሉ ፎቶዎችን እንዲያጋሩና ጊዜያችንን በአግባቡ እንድንጠቀም የሀገራችንንም የከተማችንን መልካም ገጽታ እንደ ፕሮሞት እንድናደርግ አሳስባለሁ። በጣም ከልብ አመሰግናለሁ። መልካም ጊዜ ነው። እሺ እንግዲህ ወደ ቤተሰቦቼ ከፎቶግራፍ ጋር የነበረኝ ቆይታ ይሄን ይመስላል። ዞር እያልኩ ደግሞ ሌሎች ፎቶግራፈሮችን እንዲሁም ደግሞ የተነሱ ስራዎችን የማስቃኛችሁና አብራችሁ ቆዩ።
እንግዲህ ውድ ቤተሰቦቼ እዚህ አውደ ርዕዩን የተከታተልኩ ባለበት ጊዜ ደግሞ አሁን ለመጎብኘት የመጡ ቤተሰቦቼን አግኝቻለሁ። ከነሱ ጋር ጥቂት ቆይታ የማድረግ ይሆናል። እንኳን ደህና መጣችሁ እንዳለ ያው እኔ ቤተኛ አይደለሁም። እንኳን ተገናኘን። እስቲ እንተዋወቅ በቅድሚያ። እሺ ፌቨን። እሺ ለል ኤልያስ። ዛሬ ነው የመጣችሁት እዚህ? እንዴት ሰምታችሁ መጣችሁ አውደ ርዕይ መኖሩን ወይም ደግሞ በአጠቃላይ ከየት አገኛችሁት መረጃውን? ከሱ ልጀምር። እኔ ነኝ የጋበዝኳቸው። እኔ ኦሬዲ አባል ነኝ የግሩፑም አድሚኖቹ ጋርም እንዲሁ ፖስት አለ ፎቶዎች ምናምን እዛ ተሳታፊ ነኝ። ዛሬ ደወልኩላቸውና ይዣቸው መጣሁ። እንዴት አገኛችሁት? እሱ ነው ጋብዞን የመጣ ነው። ፎቶዎች በጣም የሚያምሩት እና ገርሞኛል እስካሁን አለማወቂ እና ደስ ይላል በጣም። አንቺስ? እኔም በጣም ወድጃለሁ ቦታውን። ካሁን በኋላ እመጣለሁ ብያልኩኝ ነው። በጣም አሪፍ። እኔ ግን ከመምጣቱም በላይ የተሰማኝ እንደምሰራ ፎቶ እንደማነሳ ነው። እንዴት ያልተሰማችሁ? ፎቶ እንደማነሳ ነው የተሰማኝ እኔ ከዚህ በኋላ ማለት ነው። እርግጠኛ ነኝ። የምር እርግጠኛ ነኝ። በጣም ደስ ይላሉ። እንግዲህ እኔ ዞሬ ስመለከትና ፈጠራን መጨመር የሚችሉ በጣም ደግሞ በቀላሉ ሊሰራ የሚችል ነው አይደል? ስትሰራው ምን ሲተሰማ ነበር? ፕላስ ደግሞ ከስራ ጋር የማይገናኝ ወይም ደግሞ አፌክት የማያደርግ ነበር? ያ እኔ እንዲሁ እንደ ሆቢ ፎቶ ትንሽ ስልክ ይዤ ምናምን ፎቶዎችን አነሳለሁ። ከዛ አሪፍ ነገር መስሎ የተሰማኝን ግሩፑ ላይ ሼር አረጋለሁ። አሪፍ ነገሮች አሉ። ያን ያህል የተጋነነ አይደለም ማለት የምታገኘው ሪያክት ምናምን፣ ግን እንዲሁ ደስ ስለሚለኝ ብቻ ፖስት አለው። ፋሚሊያር ነኝ አውቀዋለሁ። ከዛ ውጭ ኤዲቲንግ ምናምንም ስለመሞካከር እንዲሁ እንደ ሆቢ አነሳል። እዚህ መሀልም ደግሞ ጨዋታዎችም አሉ። ስለ ጨዋታዎቹ እንግዲህ ትንሽ ነገር የምትሉኝ ይኖራል? ማን የተዘጋጀው ለምንድነው ወይም ደግሞ ስለ ጨዋታውም? እንግዲህ እኔ የመጀመሪያ ነው እዚህ ስሳተፍ ማለት ግሩፑ ላይ ፖስት አለው እንጂ እንደዚህ ባዛ እንትኑ ጋር ገብቻለሁ። ጨዋታው ግን እንደው በቃ ጊዜያችሁን ቆንጆ አድርጎ ለማሳለፍ ነው ማለት ነው። አይ ደስ ይላል። ያው ተከባችኋል በብዙ ነገርና ቆንጆ ቆይታ ያረጋችሁ እንደሆነ ስለተሰማኝ ነው። እናንተስ? አዎ ደስ ይላል። ከዚህ በኋላ እመጣለሁ ነው የደገመችው። ነው ማንሳት ላይ ብዙ ጎበዝ ስላልሆንኩኝ ነውና፣ ግን እሱ እኔን በማንሳት ነው የተለማመደው። ስለዚህ ክሬዲት አለኝ። በጣም ጥሩ ፈጠራ ስለሆነ እኮ ችግር የለውም። ያው ግን የዚህ የአርት ምንድነው ድንገት የሚነሱ ፎቶዎች ናቸው ይመስለኛል የሚስቡትና በቃ ተነሳሽ ነው ያለው ማነሳሳሽ ወደ አንቺ ልምጣና ምናልባት ከዚህ በፊት የፎቶግራፍ ተሰጥቶ ምናምን ላይኖረን ይችላልና ይሄ ግን ቀለል ባለ መልኩ ሆኖ አገኘ ነውና ምን ተሰምቶሽ ከዚህ በኋላ ደግሞ ምን አይነት ነገሮችን ጨምረሽ እዚህ ውስጥ ለመገኘት አሰብሽ? እኔም ፎቶ አነሳለሁ እያልኩኝ ነው። ካሁን በኋላ በድንገት የሚነሱ ፎቶዎች ናቸውና በጣም ደስ ይላሉ። አንዳንዶቹ ስታዩ የሆነ ድንገት የተነሳ ነው እና እኔም እኮ እንደዚህ ማንሳት እችል ይሆን እያልኩኝ ነውና እውነት ይመስል ነበር። ግን ያው እዚህ በካሜራ ምናምን የተነሳ በሴልፎን አይመስልም፣ ጭራሽ አይመስልም። የሚያምር ላይክ አርት ነው የሚመስለው። በጣም የሚያምረው። እንግዲህ ውድ ቤተሰቦቼ በጋራ ቀሪ ቆይታችንን የምንመለከት ይሆናል። ዞር እያልኩ የማስቃኛችሁ ይሆናል። ከልብ አመሰግናለሁ። በሌላ አውደ ርዕይ ወይ ደግሞ በሌላ ስራዎቻችሁ የምንገናኝ ይሆናል ማለት ነው። አመሰግናለሁ። ውድ ቤተሰቦቼ ቆይታ እንደቀጠለ ነው። በጣም ደሳስ የሚሉ ነገሮችን እየተመለከትኩ ነው። ውጡ የማይል ነገር ነው። እዚህ አጠገቤ ደግሞ አንድ ፎቶግራፍ ባለሙያ አግኝቻለሁ። ከሱ ጋር ጥቂት ቆይታዎችን ማድረግ ይሆናል። እሺ በቅድሚያ ስምን አስተዋውቀኝና ቆይታዎችን ምን አድርግ ይሆናል? እስራኤል ሙልጌታ እባላለሁ። የቦርድ ሴልፎን አባል ነኝ። ቦርድ ሴልፎን አባል ሆነ ስንት ጊዜያትን ቆየ? ከ2019 በፈረንጆቹ ከዛ ጊዜ ጀምሮ አይ ቲንክ ሴፕቴምበር ይመስለኛል። ከዛ ጊዜ ጀምሮ አብሬያቸው ከነሱ ጋር አለሁኝ። እዚህ አውደ ርዕይ ተዘጋጅቷል። በየአመቱ ደግሞ አውደ ርዕዩ ሲጠናቀቅ የአመቱ ኮከብ ፎቶግራፈር ይታወጃልና በዚህ አጋጣሚ አንተ እንደሆንክ ሰማው። እንኳን ደስ አለ። እሺ እንኳን አብሮ ደስ አለን። እኔም ካንተ መስማቴ ነው ደስ የሚል ነገር ነው። እንኳን አብሮ ደስ አለን።
ያ ማለት እንግዲህ በርካታ ስራዎችን አበርክታል ወይም ደግሞ ለየት ያሉ ተወዳድረው ለማሸነፍ የሚበቁ ስራዎችን አበርክታል ማለት ነውና እንዴት ነው ይሄን ፈጠራ የምታገኘው ወይም ደግሞ ኬት ነው የምታመጣቸው? እስቲ ከሱን ጀምርና እዚህም ካሉ ታሳየኛለህ። የተለየ ፈጠራዎች ናቸው ብዬ አላስብም። አብዛኛዎቹ ግን የዙረት ውጤቶች ናቸው። የተለያዩ ቦታዎች ላይ ስለሚሄድ እነዛ አካባቢዎች ላይ የሚገጥሙኝን የማያቸው ነገሮች ስፔሻሊ ደግሞ ገጠሩ አካባቢ ያለው ነገር እኔ በግል ይማርከኛልና እዛ አካባቢ ያሉትን ነገሮች ነው እንትን ምለው እንጂ የተለየ ፈጠራ ነው ብዬ አልወስደውም። ምናልባት ያው እንግዲህ በደንብ የፎቶዎችን እያነሳ ስትመጣ ሌሎችን ፈጠራዎች ይጨመሩልሃል ብዬ አሰብኩኝና አንተ ወዴት ነው የምታደላው? አሁን አንተ ወደ ገጠሩ ምናምን ካልከኛ ይቅር ደግሞ በርካታ ስራዎች እንዳሉ አሰብኩኝ። ብታሳየኝ ደግሞ ደስ ይለኛል። እሺ እዚህ ውስጥ የተወሰኑ አሉ። ምን ያህል እንዳለ አላቅም። በርግጥ ግን እዚህ ጋር ለምሳሌ 2 ፎቶዎች አሉ። የተለያዩ ቦታዎች የተነሱ ናቸው። እንደምታያቸው የገጠር እንትን አላቸው፣ ቴስት ነገር አላቸውና ያ ነገር እኔም ሳላቀው ወደዋለሁና እንደምታያቸው እነዚህ 2 ሌሎችም አሉ። እዚህ ጋር 2 አሉ። በጣም ደስ ይላል። ምናልባት ይሄን ፈጠራ ወይም ደግሞ እንደዚህ አይነት የፎቶ አነሳሶችን ጥበብ ያለ የማያውቁም ሊኖሩ ይችላሉና ለሌሎችም ማስተላለፍ የምትፈልገው መልእክት ካለ ቀለል ያለም ስራ ስለሆነ የራስን እይታም ጨምረህ እስቲ የመጨረሻ መልእክት እናድርገው። በስልክ የተነሱ ናቸው። እዚህ ጋር የምታያቸው በጠቅላላ በስልክ የተነሱ ፎቶዎች ናቸውና የተለየ ነገር እንትን አይልም፣ አይፈልግም። እጃችን ላይ ያለውን ስልክ ብቻ መጠቀም ነው የሚፈልገው። ከጊዜ ወደ ጊዜ ደግሞ የፎቶ አነሳስ ሁኔታዎችን እያሳደግ ያሻሻልክ ስለምትመጣ የሆነ ጊዜ ላይ ጥሩ ፎቶግራፈር ትሆናለህ ብዬ አስባለሁ። እኔም ወደዛ ጥሩ ፎቶግራፈር ለመሆን እየሞከርኩ ምናያቸው ያሳምኑናል። እሱን እንኳን ሊሆን ይችላል፣ ግን እኔ ገና ብዙ ይቀረኛል ብዬ ማለት ለአጉል ትህትና ሳይሆን ከልቤም እንደዛ ስለማስብ ነው። በስልክ የተነሱ ናቸውና ከፍ ወዳሉ ደረጃዎች መሸጋገር አለበት ብዬ ስለማስብ ነው። ለዛ ነው። ከልብ አመሰግናለሁ። እንግዲህ በድጋሚም እንኳን ደስ አለ በርታም ለማለት እወዳለሁ። በጣም አመሰግናለሁ። በዚህ አጋጣሚ ቦርድ ሴልፎን አባል የሆኑ ምርጫዎች ሲደረጉ እኔን ለመረጡኝ በጠቅላላ ሁሉንም በዚህ አጋጣሚ ማመስገን እፈልጋለሁ። ከልብ አመሰግናለሁ። እንግዲህ ውድ ቤተሰቦች በዚህ አውደ ርዕይ ላይ የተለያዩ ጉብኝቶችን እያከናወን ነው። እዚህ አጠገቤ ደግሞ የድርጅቱ መስራችና ስራ አስኪያጅ አጠገቤ ያለ ከሱ ጋር ጥቂት ቆይታዎችን ማድረግ ይሆናል። ስምን አስተዋውቀኝና ቆይታችንን እንቀጥል ይሆናል። ፍቅረስላሴ ጸጌ ይባላለሁ። የግሩፑ መስራች ነኝ። ስለመጣችሁ ደስ ብሎናል። ኮል ቦርድ አርት፣ ቦርድ ሴልፎን የተለያየ ስያሜዎች አሉት። እንግዲህ እኔም ስሰማና ከነ ስያሜዎቻቸው ከነ ትርጉማቸውም ከነሱ እንነሳስቲ ይቻላል። ቦርድ ሴልፎን ሀሳቡ ያው ሲደብረን ስልክ እጃችን ላይ እስካለ ድረስ ለምን ቁጭ ከምንል ለምን ፎቶ አናነሳበትም በሚል ነው። አሁን ደግሞ ስልኮች ላይ የተለያዩ ጌሞች አሉ፣ የተለያዩ ጊዜ የምናጠፋባቸው ነገሮች አሉና ከነዛ ይልቅ ፎቶግራፍ ብናነሳ ሞር ቫሉኤብል ይሆናል፣ ጥሩ ነገር ይኖረዋል ከሚል ሀሳብ ተነስተን ነው ይሄንን እንትንም ያለው ስሙንም ያወጣ ነው። በቃ ሲደብረን ፎቶ በስልካችን እናንሳ፣ ስልካችን ሁሉ እጃችን ላይ እስካለ ድረስ ለምን ፎቶ አናነሳበትም ከሚል ሀሳብ ነው። ትክክለኛው ቦርድ ኮል ፎን ነው፣ ቦርድ ሴልፎን ነው። ስለዚህ ያው የተለያዩ ጥበቦችም ስላሉት ምናልባት በፎቶ ብቻ የሚነሳ ወይም ደግሞ ሌሎችም ተጨማሪ ስራዎች ሊኖሩ ይችላሉ ወይም ደግሞ ከስልክ ስራ ውጪ እነሱ አሁን ምንድነው ያደረግነው ኤግዚቢሽኖችን አሁን ፎቶዎችን በስልክ የተነሱ ፎቶዎችን ለኤግዚቢሽን ማቅረብ ከጀመርን በኋላ በጣም ብዙ ሰው እየወደደው ብዙ ሰውም እየተሳተፈ የኛ ስራ መች ነው የሚገባልን የሚል እንትንም መጣ። ከዛ ደግሞ በተጨማሪ አርት የሚሰሩ አሁን እዚህ ጋር እየሰራን ያለነው ወጣቱ እድሉን እንዲያገኝ እንዲታይ ላይክ ስራዎቹ እንዲታይ ነውና ይሄን እድል እንዲጠቀሙ ሌሎችም አሁን ፎቶግራፍም ባይሆን አርት ላይ ተሳተፉ ላይክ ክሪኤቲቭ እስከሆነ ድረስ የፈጠራ ስራ እስከሆነ ድረስ ለምን እነዚህ ልጆችም አይሳተፉም እድሉን አይጠቀሙም ብለን ደግሞ በስትሪንግ በገመድ በብሎን እና የሚሰሩትን እስከ ሰዓሊዎች ድረስ አዳዲሶቹን ማለት ነው ታዋቂዎቹን ሳይሆን አዳዲሶቹን ልምዱን እንዲያገኙ ብለን አሳትፈናቸዋል።
በጣም አሪፍ እንግዲህ አሁን ዛሬ 5ኛ ዓመታችሁንም ምክንያት በማድረግ አውደ ርዕይ ተዘጋጅቷል። የ5 ዓመቱ ሂደት ምን ይመስል ነበር? ምናልባት አዲስም እንቅስቃሴ ስለሆነ ለኛ እንዴት ነው ማላመዱ? ከዛስ በኋላ ደግሞ ተቀባይነት እንዴት ተገኘ? እንትኑ በሚገርም ሁኔታ ብዙ አልፈጀብንም። ሰው ፎቶግራፊ ይወዳል ተፈጥሮ መሰለኝ። ሁሉም ቤቱ በአልበም በምንም ቢሆን ፎቶግራፍ አለውና እሱን ይወዳል። ግን ፎቶግራፍ ማንሳት የሚለው ሐሳብ ላይ ሲመጣ ለፎቶ ቤቶች የተውነው ነገር ነው። ወይም ፎቶግራፎች ለሰርግ ለምናምን ነው ፎቶዎችም ስናስብ ራሱ ከዛ ውጪ የማሰብ እንትናችን በጣም ትንሽ ነውና ይሄን ነገር ስንጀምር እንዴ ማለት ጀመረ። ሰውም እንዴ እንዲማ እኔማ አነሳለሁ እንዲማ እንዲ ያለኝ እያለ ፎቶ እያነሳ ስልኩ ላይ ያሉትን ሼር ማድረግ ጀመረና በትንሽ ጊዜ ውስጥ ነው ላይክ 1 አመት ባልሞላ ጊዜ ውስጥ በጣም ትልቅ ግሩፕ ሆነ። በጣም ብዙ ሰው በጣም ብዙ ፎቶዎች። ከዛ በኋላ ፎቶዎች መመረጥ ተጀመሩ። ዝም ብለው የሚፖስቱትም ልጆች እንዴ ይሄ ነገር ከበደኝ ይላሉ ላይ ገብተዋል። በጣም ምርጥ ፎቶግራፉ ደግሞ እየጠራ ወደ ሐሳብ ያላቸው እንትን ያላቸው አይነት ፎቶዎች ደግሞ መጡ። እነዛ ፎቶዎች ደግሞ ሞር መውጣት ሲጀምሩ እነዛም እንትን ያሉም አሉ የሚሞክሩም አሉ። እዛው በተቻለ መጠን ለማሻሻል እኛም ወርክሾፖች ጀመርን፣ ስልጠናዎች እነዚህ ልጆች ሞር እንትን እንዲሉ ማለት ነው። ከዛ ፎቶዎችን እያሻሻሉ እንትን እያሉ እኛም ኤግዚቢሽኖችን እንደዚህ ያደረግን አሁን ይሄ 5ኛ ኤግዚቢሽናችን ነው። አዲስ አበባ ብቻ ክፍለ ሀገር ወደ 3 አድርገናል። ለአርቶች ደግሞ ለብቻቸው አንድ ኤግዚቢሽን ራሱ አድርገንላቸዋልና እነዚህን እንትን ስናደርግ ሰውም ተሳትፎ እየጨመረ ሰውም አይኑ መልመድ ጀመረ። ፎቶግራፍ አሁን የቤቱን አልበም ብቻ ሳይሆን ደጅም መነሳት እንደሚችል ነገሮች በጉዞዎች በመናም ሲሄዱ ሰዎች ፎቶ አስቀርተው ይሄ ነገር ይልኩልናል። ለኛም ቆንጆ ከሆነ ደግሞ እኛም ማሳተም ለኤግዚቢሽን እንዲ ያለን አሁን 126000 ሰው አለ በፕላትፎርማችን ላይ እና አሁን ዛሬ ራሱ ላይ ከ300 በላይ ፎቶዎች ፕሪንት ተደርገው ለእይታ ቀርበዋል ማለት ነው። በጣም አሪፍ። አሁን የስልክ ጥበብ ስለሆነ በስልክ ብቻ የሚነሱ ስራዎች ወይም ደግሞ በስልክ የሚነሱ ፎቶዎች ብቻ ስለሆነ ወደዚህ መቅረብ ያለባቸው የናንተ ደግሞ ወይ የምትፈትኑበት ወይም ደግሞ የምታጣሩበት ምንድነው ታዲያ መልክ ያለው? አንዳንድ ፎቶዎች ትንሽ ያዘናጋሉ ሁሉ በስልክ ነው የተነሱት ይሳለም። እኔም እየተጠራጠርኩ ነበርና በእርግጠኝነት ግን ያው እንደዚህ ያደገ ስራ ወይም የፈጠራ ስራ እስከሆነ ድረስ የናንተ ሜተድ ምንድነው? አሁን እኛ ጋር ግሩፑን የሚቆጣጣሩ ግሩፕ ላይ ፖስት የሚቆጣጠሩ ወደ 10 የሚሆኑ ልጆች አሉ። ከዛ ውስጥ ደግሞ 1-3ቱ ይሄን ነገር የሚያጣሩ የሚያውቁ የሁለቱም ካሜራ ላይ የሚሰሩ ልጆች አሉ። ከዛም ባለፈ ደግሞ ልጆቹ ፖስት ሲያረጉ እኛም ከተጠራጠረን እንትን ካለን አግኝተናቸው የፎቶን ኦሪጂናል እንትን እንዲልኩልን እዛ ላይ ይሄ ሌንስ ያለበት እንትኑ ላይ ስለሚናገር በምን እንደተነሳ ምናምን እነዛ ነገሮች አስልከን አረጋግጠን እንትን እያለን ነው የምናደርገውና ይሄ የሆነ ፕሮሰስ አለው። አሁን እንጠራጠራቸው እንትን እንላቸው ማለት ያብዛኛው ግን ስለምታቀው ብዙም እንትን የለም። ያው ካሜራ ደግሞ አሁን የስልክ ካሜራ እንደምታየው በየጊዜው በቴክኖሎጂ በጣም ጥሩ ደረጃ ላይ ደርሷልና የስልክ ናቸው አብዛኞቹ። አዲስ አበባ ላይ ነው በደንብ እንቅስቃሴ ያለው ወይስ አጠቃላይም አገሪቷ ላይ እንደዚህ አይነት ባለሙያዎች እንዲፈሩ ነው የምታደርጉት? እንዳለ የግሩፓችን አባላት ከሁሉም ነው። አሁን ቦርድ ሴልፎን አዲስ አበባ ነው እንዳልከው ያየ ነው። መጀመሪያ ሀሳባችን የነበረው አዲስ አበባ ውስጥ ነው። አዲስ አበባ ያሉ ልጆች በቃ እንትን ነበረ። ግን ከዛ አዲስ አበባ ውጭም በየከተማው በጣም ብዙ ልጆች አገኘን። እንዴ ነገር ብለን እዛ ድረስ አስፍተነው አሁን ከሁሉም አቅጣጫ ነው ፎቶዎች የሚላኩት። አሁን እንዳያችኋቸው እስከ ሀመር እስከ ሙርሲ ታች ድረስ አፋር ላይ ድረስ ሁሉም ቦታዎች ፎቶግራፈሮች አሉ፣ ፖስት የሚያደርጉ ልጆች አሉ። ከኤግዚቢሽን አንጻር ግን አሁን ብዙ ተመልካች ብዙ ወጣቱ ሞር ያለው አዲስ አበባ ላይ እንደዚህ አይነት ነገር ላይ ማለት የክፍለ ሀገር ላይ ትንሽ ያየነው ነገር ትንሽ መነቃቃት ይፈልጋል። እንደዚህ አይነት ነገሮች ሞር መሰራት ይፈልጋል። እንደዚህ አይነት ነገሮች ላይ የሚሰሩ አሁን እኛ ስንሄድ በጣም ጥሩ ነገር ነው ያረጋችሁት፣ ሰው እንደዚህ አይነት ነገር መልመድ አለበት ማስለመድ አለባችሁ ብለውን ነበርና እኛም ደግሞ ዝም ብለን እንትን አትንቀሳቀስም ወጪዎች ይኖራሉ ምን ይኖራሉና እነዚህ ነገሮች ላይ የሚሰሩ ተቋማትን ቢኖሩ ቢያግዙ አርቱ ላይ የተወሰነ ቢሰራ ወጣቱ ቢነቃና ላይ ጥሩ ነገር ላይ ቢያሳልፍ ጭንቅላቱንም ጥሩ ነገር ላይ እንትን ቢያረግ በረታታል ባይነንና ከዚህ አንፃር ጥሩ ነው። ልጆች ግን ከየቦታው አሉ፣ ሙሉ አዲስ አበባ ሙሉ ኢትዮጵያ አሉ።
ይሄኛው በተለይ የፎቶ ፈጠራ ስራ መንገድ ላይም ማንኛውም ቦታዎች ላይ እንቅስቃሴዎችን ቶሎ ካፕቸር ማድረግ ነውና አንዳንዴ የማይፈልግም ሰው ሊኖር ይችላል ወይም ደግሞ ያልተለመደ ሲሆን ካሜራ ስታወጣ ቻሌንጅ ሊያደርግ ይችላልና ምናልባት አንተም ሌሎችም ደግሞ የናንተ ፎቶውን የሚልኩላችሁ ባለሙያዎች የገጠማቸው ቻሌንጅ ካለ በዚሁም አጋጣሚ ደግሞ ግልጽም ለማድረግ ሰው መነሳት ሳይፈልግ ማንሳት የለብህም ግን አሁን ምንድነው ፎቶዎቹን በተቻለ መጠን ፐብሊክ በሚባል ቦታ ላይ ብዙ ጊዜ አሁን በዓላት ላይ ምናም ላይ ብዙ ችግር የለውም ላይክ ሁኔታውን ነው የምታነሳው ሁሉንም ነው አንድ ሰው ሲሆን ግን ላይ ቀርበህ ያዛን ሰው ከሆነ ግን እኛም ራሱ እንትንላቸዋለን እነዛን ሰዎች ማስፈቀድ አለባቸው አሳይተው ፎቶዎቹን እዛ ከፈቀዱላቸው በኋላ ነው እኛ ራሱ እንትን ምንለው ያው የሰው ፕራይቬሲም ስላለ በተቻለ መጠን ደግሞ ፊት ያለባቸው ምናምን ያለባቸውን እኛም እንትን ባለ ማድረግ ወደ ሐሳቡ እንዲያተኩሩ ወደ ፎቶግራፍ ሰው ማንሳቱ ሳይሆን እኛውን ሰልፊ ምናምን አለ አይደል እንትን ላይ እሱን አሁን እንከለክላለን ለምንድነው ሐሳባችን ሰውየው ሳይሆን ሐሳቡ ከኋላ ያለው የሚታየው ነገር አሁን የምታያቸው ፎቶዎች የሆነ አኗኗርን እንትን የሚገልጹ ናቸው እንጂ ወደ ሰዎቹ ያልሆኑ ያላተኮሩ እንትኖችን እናረጋለን እና አንዳንድ ቦታዎች ላይ ያው ከተለያየ አካላትም እንትን ያጋጥማል ለምንድነው ታነሱት ምንድነው ይሄ ምናምን ብዙ ሰው ያጋጥማል ስልክ ትነጠቃለ እንትን መደረጉ ማይቀርም መጣጥፉ ምናምን ሱሱ አለ ሱ የተለመደም ነው ለክ እንትን ምንለው ነገር አይደለምና ብቻ በዚህ ውስጥም አልፈው ነው እነዚህ ፎቶግራፈሮች ጥሩ ፎቶዎችን አንስተው ሊያጋሩን እንትን የሚሉት ያሉት ማለት ነው ሜምበሮቻችሁ እንደዚህ ፎቶዎች ሲያጋሩ ምንድነው እነሱ ሊያገኙ የሚችሉት ነገር ወይም ደግሞ ውድድር ነው ወይስ ምንድነው የሚያገኙት አሁን በየሳምንቱ የፎቶግራፍ ውድድር አለ እኛ ግሩፓችን ላይ በየሳምንቱ ሽልማት ያላቸው ሽልማቶቹን ፎቶዎቹ ናቸው ፎቶዎቹን ነው መልሰን ምን ሸልማቸውና ይሄ እነሱ ለማበረታታት ነው ውስጥ ያለውን እንትን ተበረታታ ኦኬ ይሄም ይቻላል ሁለተኛው ለቤተ ሙበት ነው ለካፕተሮች እንትን የለው ከዛ በኋላ ደግሞ ከተለያዩ አካላት ጋር ከንጉስ ጋር ከዋሪት ጋር እና በጣም ከብዙ ድርጅቶች ጋር እንሰራለንና እነሱ ደግሞ አንዱን ሳምንት ይወስዱና የራሳቸውን ሽልማት ከራሳቸው ጋር የተያዘ ሽልማቶችን ይሸልማሉ ይሄም ለልጆቹ ማበረታቻ ነው እና በዚህ ያናበረታታለን ከዛ ፎቶግራፎችን እንደዚህ ኤግዚቢሽን እናሳይላቸዋለን ከዛ ከተቻለ ከስንት አንድ ደግሞ ያው ስላልተለመደ ማለት ነው ሰው የውጭ ሀገር ፎቶ ለምንድነው የምንሰቅለው ግድግዳዎቻችን ለምንድነው ባዶ የሚሆኑት የሚል ሐሳብ አለን እኛ ራሱና በራሳችን ፎቶግራፎች በአገራችን ልጆች በተነሱ ፎቶዎች ቤቶቻችን ማሳመር አለብንና ሰው መግዛት አለበት ብለን የተወሰኑትን ለሽያጭ እናቀርባለን ከዛ ላይ የተነሱትን ደግሞ ከማሳተሚያ ውጭ ያለውን እንትን ለፎቶግራፈሮቹ እንደ ድጋፍ እንደንትን እንሰጥላቸዋለን ማለት ነው በጣም አሪፍ እንግዲህ ከዚህ በኋላ ቦርድ ሴልፎን ምን እንጠብቅ ከዚህ የተሻለ ወይም ደግሞ ምን ፕላን አለው ያው እንደ ፕላን ብዙ ፕላኖች አሉ አሁን ለምሳሌ የፎቶግራፍ ትምህርት ቤት ቢኖር እንላለን ብዙ ወጣቶች አሁን ብዙ ወጣት ይወጣልና እነዛ ልጆች የፎቶግራፍ ላይክ አንድ ወር የሶስት ወርም ሊሆን ይችላል ኮርሶች የምንሰጥበት የራሱ ጋለሪ ቢኖረው አንድ ቋሚ ጋለሪ ሁሌም ሰው መጥቶ የሚያይበት ጋለሪ ቢኖረው እነዚህ ነገሮች እናስባለን በመጨረሻ ማስተላለፍ የምትፈልገው መልእክት ወይም ደግሞ ማመስገንም በአጠቃላይ የመጨረሻ መልእክት እናርገውና እንጨርስ እሺ መጀመሪያ ምስጋና አሁን ለዋሪት ራሳቸው ጠርተው ነው እኛ ጋር አቅርቡ እኛ ጋር አዘጋጁ ብለው ነው የጠሩን እነሱ ማመስገን ፈልጋለን ንጉስ ደግሞ ሁሉ ጊዜ አጋራችን ነው ሁሉ ጊዜ በኤግዚቢሽኖቻችን ላይ ያሉ በጉዞዎቻችን ላይም አሉና እነሱንም ማመስገን እንፈልጋለን ፎቶግራፈሮችን ሁሉንም ማመስገን እንፈልጋለን ሌሎች ድርጅቶችም ቢያግዙ አርቱን ሲያግዙ ለራሳቸውም የሚጣቅም ነገር ያገኙበታልና እነዚህ ነገሮችን ቢያግዙ ቢበረታታ ጥበብ ቢበረታታ በጣም ጥሩ ነውና ይሄ ነገር ቢያረጉን ላለው ከልብ አመሰግናለሁ መልካም ቆይታ ይሁንላችሁ እሺ ወደ ቤተሰቦቼ በተከታተላችሁ መልኩ እንግዲህ ቆይታዬን አጠናቅቄያለሁ ሞባይል ስልካችሁን ብቻ በመጠቀም እናንተም ደግሞ ተወዳዳሪ ሆናችሁ ማሸነፍ ትችላላችሁ ቦርድ ሴልፎን ከዋሪት ፈርኒቸር እና ንጉስ ማልት ጋር በጋራ በመተባበር 5ኛ ዓመታቸውን በሚያከብሩበት ወቅት ልዩ አውደሪ ያዘጋጅቶ ነበር ይሄን አውደሪም ለእናንተ ዛሬ አቅርበንላችኋል ኑሮ በከተማ ዝግጅታችን በዚሁ ይጠናቀቃል ዝግጅቱን የመራው እስከ ፍጻሜው ድረስ አብሬያችሁ ቆየሁት እኔ ብሩክ ሽመልስ ነበርኩ በቀጣይ በሌላ መሰናዶ እስከንገናኝ ድረስ መልካም ቆይታ